አርሲ ሰላም የአርሲ አስተዳደር የተናገረ ቪዲዮ ጋዜጠኛ ሳልሳዊ የታሰረችበት በማንነታቸው ላይ ያነጣጠረ የዘር ፍጅት አሳዛኝ ለማየት የሚከብድ ችግሩ ጭቃ አይደለም። አርሲ የተሰማው ድምፅ። ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮዎችን መረጃ በማስረጃ ጭምር አስደግፌ በዚህ በሰፊ ስክሪን ወደ እናንተ መጥቻለሁ። ይህንን መረጃ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ላይክ ያደረጋችሁ አይደለም ሼር ያደረጋችሁ አይደለም፣ ጉዳያችን፣ ድምጻችን፣ ዜናችን፣ ሐሳባችን፣ ስራችን ሁሉ አርሲ ላይ ያተኮረ ነው። የእናንተ ላይክ ማድረግ፣ የእናንተ ሼር ማድረግ፣ የእናንተ ከጎናችን መሆን፣ የእናንተ ቪዲዮዎችን ማዳረስ ምን ያህል እንደሚጠቅመን የተረዳችሁ አይመስለንም። ምክንያቱም እዛ ላሉት ነው ድምጽ የምንሆነው፣ እዛ ላሉት ነው የምንጮኸው፣ እዛ ላሉት ነው የምንናገረው። ይሄ ደግሞ ሚዲያው ዓለም በፈጠረው ፕላትፎርም ስለሆነ ባለመሰልቸት ባለመታከትም ጭምር ከእናንተ የሚጠበቀውን ነገር እንድታደርጉን እሻለሁ። በቀጥታ ወደ ቪዲዮቹ ነው የማመራው። በቅድሚያ ከቪዲዮቹ መጀመሪያ ለማድረግ የምወደው በጣም የሚዘገንነውንም ቪዲዮ ላሳያችሁ። ክርስቲያን በመሆኑ ኦርቶዶክስ በመሆኑ ማተብ በማሰሩ እንዴት አይነት ስላቅ የተሳለቁ ለመግደል ሲጣጣሩ የነበረ አንድ ቪዲዮ ተሰማና የሰውነት ልካችን የዘቀጠና እዚህ የደረሰ መሆኑን ሳስብ በጣም ነው ማዝነው። ይሄን ቪዲዮ ስትመለከቱ አርሲም ሆነ ሌሎች ቦታዎች ላይ የሚደረገው እውነት ይሄ እንደሆነ እንድታውቁ ነው። እዚህ ላይ ደርሰናል። ሰው ሰውን የሚበላበት ጊዜ ደርሰናል። አንበሳ አንበሳን፣ እንስሳ እንስሳን አይበላም። ሰው ግን ሰውን ይበላል። እዚህ ላይ የደረስንበት ጊዜ በእኛ ትውልድ መፈጸሙና መሆኑ ስንመለከት ሊያውም በኢትዮጵያ መሆኑ ባህል እሴት አላት፣ ሃይማኖት አላት፣ አማኞች አላት፣ ፈሪሃ እግዚአብሔር አላት ተብላ የምትታሰበው ሀገረ እግዚአብሔር ኢትዮጵያ ላይ መሆኑ ያማል፣ በጣም ያማል፣ ይነዝራልም ጭምር። ቪዲዮን ስትመለከቱ ሀሳቦቻችሁን እንደምትጽፉ አምናለሁ እና የሰውነት ልኩ የወረደበት የዘቀጠበት ጊዜ ነው። ቪዲዮ ነው። ተከታትለን እንመለስ። شو ما لك بين جرالات لا مسكلا كنت سيسنجر مسكلا كنت سيسنجر هو انا قدام لا رسين ونيه قديس لا رسين ونيه قديس كرك يدور فوق قلمو فنير ፍትህ እንጠይቃለን። በአርሲ ለሚጨፈጨፉ ኦርቶዶክሳውያን ወንድሞቻችን ኦሮሞኛ ለማትሰሙ ወንድሞቼ ልተርጉምላችሁ እያለ ያለው መስቀል አስቆርጨዋለሁ አማራ ይያለው እያለ እንመለከተዋለን ማለት ነው። እኔ አርሲም ጀግናው እያለ ብራግ እያረገ ነው። ሰውን በመግደል ብራግ እያረገ ማለት ነው። ሰውን በሃይማኖቱ በዘሩ ከፋፍሎ እየገደለ እያረደ ነው እንደምትመለከቱ። እነዚህ ወገኖች እኛ ያልደረስንላቸው እኛ ያልተናገርንላቸው ማን ሊናገርላቸው ነው? እዚህ ሶሻል ሚዲያ ላላችሁ ማንኛውም ሃይማኖት ሊሆናችሁ ይችላል። እነዚህ ወንድሞቻችን ያደረጉት መስቀል ምክንያት እንደዚህ እየተባሉ ነው የምትመለከቱት። ከስር ጀለቢያ መሬት ላይ አለ። እሱን ሊያስለብሰው ነው ማለት ነው። መስቀሉን አስወጥቶ መንግስት ለዚህ ቦታ መድረስ አለበት። ቃላችን መስጠት አለብን። ወገኖቻችን መሞት የለባቸውም። ሰው በሃይማኖት እናሰማለን ማለት ፈልጋለሁ። እግዚአብሔር ቤተሰቦቻችሁን ያጽናላችሁ፣ ወዳጅ ዘመዶቻችሁን ያጽናናላችሁ። ወንድም እህቶቼ፣ ኦርቶዶክሳውያን ወንድም እህቶቼ እግዚአብሔር ይደስላችሁ ማለት ፈልጋለሁ። ድሮ በዚህ በዘመነ ሰማዕታት በዚህ በቤተክርስቲያን ታሪክ እንደተማርነው ወይም እንዳነበብነው ወይም በተወሰነም ልክ እንደሰማነው ዲዮቅልጥያኖስ የነገሰ ጊዜ ወደ 47 ሚሊዮን የሚጠጋ ክርስቲያኖችን በመላው ዓለም እንደገደለ ይነገራል። ዳኪዮስ የሚባል ትራጃን፣ ጳውሎስ ሳምሳጢን የሚባል ክፉ የሆኑ መሪዎች ነገስታት ሲነሱ ክርስትና እንደዚህ ነበረ። ኔሮን ደግሞ ቢያንስ እንደ ሰም እያቀለጠ ክርስቲያኖችን ይገርል ይጨፈጭፍ ነበርና ያ ዘመነ ሰማዕታት ላይ የሰማነው ያነበብነው ያወቅነው ነገር ነው። ይሄው ያየነው ይሄ ቪዲዮ ዘመነ ሰማዕታትን የሚያስታውሰን በቃ ክርስትና እንዲህ እንደነበረ የሚነግረን የሚገልጠን እንዲህ ነበረ ክርስትና የሚያስብለን ነው። ይሄ ያው እንዲህ ነበረ ክርስትና
እንዲህ ነበረ መከራ፣ እንዲህ ነበረ ሞት። ኦርቶዶክስ መሆን፣ ክርስቲያን መሆን፣ መስቀል ማሰር ዋጋ የሚያስከፍል ክርስትናችንን አልተረዳንም። አርሲ ነው የሰማነው። ይኸው ቃል በቃል ራሱ ከአርሲ እያለ ተናግሯል። ሰምታችኋል፣ ሰምተናል። ነገር ግን አርሲ ሰላም ነው ኑና እዩዋት ሲል የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ይናገራል። ሰላም ናት ይላል። እንደምንም ችለን እንስማው። ብሔር እንዲጋጩ፣ መከፋፈል እንዲኖር፣ ጥርጣሬ በህዝብ መሀል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጅ ነበር። ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎቹ የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሀሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ አልፎ ችግሮች የሉም አይባሉም። አልፎ አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሀሳብ አለኝ። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡ መለየት አይቻልም ማለት ተዋልዷል፣ ተጋብቷል። በሀዘንም አብሮ ነው ያለው፣ በደስታም አብሮ ነው ያለው። ስለዚህ ይህን ህዝብ ሩቅ ሆኖ ከማየት ቀረብ ብሎ ህዝቡን አይቶ መፍረድ ስለሚቻል መጥቶ ህዝቡን እንዲያዩ በዚህ ጥሬን ማቅረብ ፈልጋለሁ። ሰላም አንድ ቤተክርስቲያን ቢቃጠል 200 ቤት ቢቃጠል ምዕመናን ቢሰደዱ ሰላም ምንም ችግር የለው። ያ ሁሉ መከራ ቢደርስ ያ ሁሉ ልቂት ቢመጣ ያ ሁሉ ፈተና ቢጋረጥ ሰላም ነው። ምንም ችግር የደረሰ መከራ የለም። በአካል ሄዶ አይቶታል አቶ ኢብራሂም ከድር። ነገር ግን ቪዲዮ ደግሞ ይናገራል። ሽርካን በቪዲዮ ላሳያችሁ መሰለኝ። አቤት 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 መላ እንዲህ ናት ሽርካ። እህሏ ይቃጠላል፣ ቤቷ ይወድማል፣ ሰው የለም፣ ያለው የሚገደል ነው። ግን ሰላም ናት፣ ምንም ችግር የለም። መታችሁ እዩ፣ እኔ አይቻታለሁ ይለናል። መለስ ብዬ ወደ ኋሊት ልወሰዳችሁ። መስቀል በማሰሯ ይህንን አውጪ ከአንገትሽ ተብላ የተገደለችውን አንድ ቪዲዮ በአንድ ወቅት ተሰምቶ ነበርና ፍረዱኝ ሲል የተናገረውን ቪዲዮ ላሰማል። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ህፃናት ፊት የተደ
ይህች ናት ኢትዮጵያና ግን እግዚአብሔር ደግሞ በቸርነቱ ይጠብቃታል ይሉናል ብፁዕ አቡነ በርናባስ ሊካተላቸው። ሰው ሳይሆን የሚመራት እግዚአብሔር መንፈስ ቅዱስ የሞተላት አምላክ ኢየሱስ ክርስቶስ ብትጠፋ ኖሮ በግራኝ ጊዜ ተጠፋ ነበር። ያን ጊዜ ነበር መጥፊያዋ። ዋና 90% እኮ ሰለሞን ነበር። ከፖርቱጋል ወታደሮችን አምጥቶ ነው እግዚአብሔር ስራውን የሰራ ክርስቲያን ነው እንደገና እንዲመለስ ያደረገው። ጥበቡ ረቂቅ ነው። በዚች ቤተክርስቲያን ያለው በዚች ሀገር ላይ ያለው ጥበቡ ረቂቅ። ቅድም እንዳልነው አውዲች ሀገርም እንደው ተበታትና ለማየት ዲያብሎስ ያደረባቸው ብዙ ተመኝተው ነበር፣ ግን አይሆንም። አገራችንም አትበተንም፣ ቤተክርስቲያኗ ምንም አትሆንም። ብቻውን ትልቁ እግዚአብሔርን ያስቸገርነው እኛ ነን። አንድ ልብ አንሆን፣ ንስሐ አንገባ፣ አንጸልይ። ሁሉም ሰይጣን በቀደደልን ቦይ መፍሰስ መመከት አንችል። ስለዚህ አሁን እኛ ማድረግ ያለብን አንድነታችን ማጥበቅ፣ ከእግዚአብሔር ጋር ያለን ግንኙነታችን የበለጠ ማጥበቅ፣ ንስሐ ያልገባነው ንስሐ መግባት፣ ከቅዱስ ቁርባን የራቅነው በቅዱስ ቁርባን ከሱ ጋር አንድ መሆን። እሱን ከያዝ ማንም ይነካል? ማንም ይነካል? እግዚአብሔርን ከያዝ ከእግዚአብሔር በላይ ኃያል አለ ወይ? የለም። ከመላእክቱ በላይ ኃያል አለ ወይ? ኃያላን ነው የሉም። ስለዚህ እግዚአብሔር እያደረገልን ያለውን ነገር እናስብ። ኔጌቲቭን ብቻ አናስብ። የሆነብንን ብቻ አናስብ። የሆነልንን ከተዘረጋው ተንኮል ከተረጨው መርዝ አንጻር ኢትዮጵያ የምትባል አገር እስካሁን አልነበረችም። እግዚአብሔር ግን እንድትኖር አድርጓል። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዋናው ነገር በአገራችን ደግሞ እኛ የፈቀድነው ሳይሆን እግዚአብሔር የፈቀደው ይሁን። እኛ ያሰብነው ሳይሆን እግዚአብሔር ያሰበው ይሁን። እኛ የምንሰራው ሳይሆን እግዚአብሔር የሚሰራው ይሁን። እግዚአብሔር ከቀደመ፣ እግዚአብሔር ካሰበ፣ እግዚአብሔር ከሰራ በዛች ሀገር ላይ እናያለን ፍሬው። በንስሐ እንመለስ፣ እኛ እንመለስ። እግዚአብሔር ይሰራል። እርግጠኛ ሙሉ በሙሉ እምነት አለ። እኛ ብቻ ቢያንስ እንመለስ፣ ቢያንስ ወደ እግዚአብሔር እንቅረብ። ቢያንስ መድኃኔ ዓለም ይሰራል። አሁን ደግሞ በዚህ አጋጣሚ በሰበር መረጃዎች ነው የመጣሁት። ከነዚህ መካከል እንግዲህ ወጣቶች ድምጻቸውን እያሰሙ ነው። ከፍተኛ የሆኑ ተቃውሞችም ተበራክተዋል። በተለይ አብዛኛዎቹ በቃ መሮናል፣ ከብዶናል፣ በቃ ራሳችንን ማጥፋት ነው የሚቀረን፣ ወይ አንደኛውን መንግስት ያጥፋን ወይ የሚደለን፣ ተቸግረናል፣ ፈተና ውስጥ ነን፣ ከባድ ሁኔታ ውስጥ ነው ያለነው። ስለዚህ ከዚህ በላይ መቋቋም አንችልም የሚል በጣም ከባድ የሆነ መረር ያለ የተቃውሞ መልእክቶችን ድምጾችን እያሰሙ ነው። መፍትሄ እንፈልጋለን በማለትም አንዳንዶች እንደውም እንደ ይድነቅ ቃሲም በማህበራዊ ሚዲያ ከ1.23 ሚሊዮን በላይ ተከታይ ያላቸውና ቤት በኩል ነው የወጣችሁት፣ ዲያስፖራ የምትገኙ ወጣቶች የወጣችሁ ሰዎች እንዴት ነው የወጣችሁት እና እሱን ንገሩን የሚል የመውጣት ሀሳብም ጭምር ያለበትን ሀሳቦች እያንጸባረቁ ነው። በአጠቃላይ አብዛኛዎቹ ኢትዮጵያ ላይ መሆን በጣም ከባድና ፈታኝ እንደሆነ እየገለጹ ይገኛል። ይህን ቪዲዮ ተከታትለን እንመለሳለን። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቀልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቅም። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዘር
እኛ ለኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሳንተም መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ይሄ ባይሆን ደስ ነበር የሚለኝ የህዝቡ ብሶት፣ የአዲስ አበባ ልጅ መታፈንና መረገጡ የመጨረሻው ቀይ መስመር የዚች የእህታችን እንባ ይመስለኛል። ዛሬ ይህንን ቪዲዮ ያላየ ማንም የለም። ነገር ግን ይህን ቪዲዮ ተቀብሎ እንኳን ለመስራትና ድምፅ ለመሆን አሁንም የአዲስ አበባ ልጅ አቅም ሊኖረው አልቻለም። ምክንያቱም ይህንን ተናገርክ ተብሎ መታፈኑ መታሰሩ የማይቀር ነገር። የአዲስ አበባ ልጅ መስራት፣ መንቀሳቀስ፣ ኑሮን ማሸነፍ በፍጹም ነው ያልቻለ። እያንዳንዱ ቢዝነስ፣ እያንዳንዱ የሥራ ቦታ ላይ፣ እያንዳንዱ እንቅስቃሴ ላይ የአዲስ አበባ ልጅ እጅግ ጫና ውስጥ እንዳለ ግልጽ ነው። ነገር ግን ይሄ እንዳይመጣ አስቀድመን ብዙ ነገር ብለን ነበር። እግዚአብሔር በሚያውቀው ዋጋም ከፍለን ነበረ ይህ እንዳይሆን ማለት ነው። ነገር ግን አብዛኛውን የአዲስ አበባ ልጅ ባለመረዳት ምክንያት ለዚህ ለውጥ ይሁን ነውጥ ለማይታወቅ ነገር እንደ እንቅፋት አድርጎ የቆጠረን ብዙ ሰው ነበር። ይሄም እንዳይፈስ እንዲህ አይነት ሐዘኖች እንዳይመጡ በጋራ እንድንሰራ ይሄንን አዲስ አበባ ጠል የሆነ ስርዓትን እንድንታገል በጣም ብዙ ጥረን ለፍተን ነበረ። መጨረሻችን የሆነው ወይኔ ቤት መበስበስ ብቻ። ዛሬ ግን ቀኑ ደርሶ ራሱ ህዝቡ እንዲህ በአደባባይ ላይ ወጥቶ ብሶቱን መናገር ጀምሯል። ይሄ በጣም አሪፍ ነገር፣ በጣም ቆንጆ ነገር። ስለዚህ እህታችን የጀመረችውን ይሄን የብሶት ድምፅ ሁሉም የአዲስ አበባ ልጅ በመቀባበልና አንድ አይነት ድምፅ በማሰማት ይህንን ስርዓት ልንታገለው ነው የሚገባ። እውነት ለመናገር እህታችን መረገጡ፣ መታፈኑ፣ ስራ መበላሸቱ ግራ ገብቷት እዚህ አደባባይ ላይ ወጣ ተነፈሰችው እንጂ ከእህታችን የባሰ ጓዳቸው ተቀምጠው በራቸውን ዘግተው የሚያነቡ የሚያለቅሱ የአዲስ አበባ ልጆች እልፍ የሆኑ ወጣቶች አሉ። እስከ መቼ ነው እንዲህ እያለቀስን የምንኖረው? ያ የጋራ አንድነታችን መደማመጣችን የት ሄዱ ነው ጋይስ? ስለዚህ አሁንም ቢሆን መሞት አይደለም መፍትሄው፣ መኖር ነው መፍትሄው። ለመኖር ደግሞ ይሄን አረመኔ ስርዓት ፊት ለፊት መጋፈጥ ያስፈልጋል ማለት ነው። አሁን እህታችን አልቀሳለች፣ አንብታለች፣ የሆነ ቤት ትመጣለች። ከዛ በኋላስ የሆነ ድጋፍ ይደረግላታል፣ የሆነ ነገር ሰፖርት ትደረጋለች፣ እንባ ይታበስላታል፣ የሆነ ነገር ይፈጠርና ያው ያዘን ደግሞ ይደባበቃል። አሊያም ደግሞ ይሄን የታችንን ቪዲዮ ቀኑን ሙሉ ቲክቶክ ሲመለከቱ የሚውሉትና የሚያድሩት የከተማዋ ከንቲባ ይመለከቱና እህቴ ምን ሆነሽ ነው ብለው እንባ እንደሚያብስ ሰው ሐዘን እንደተሰማው ሰው መጥተው አክት አድርገው የሆነ ሱቅ ከፈትኩልሽ የሆነ ነገር አደረኩልሽ ይባላል። ሐዘኑ ይረሳል። ከዛ በኋላ ደግሞ ሌላ ሰው ብሶት ይቀጥላል። እንዲህ መሆን ያለበት አይመስልም። እንግዲህ በሌላውና በሰበር መረጃ የመጣሁት ደግሞ ልዑል ዶክተር አስፋወሰን አስራት ካሳ ለአውሮፓ ሕግና የፍትህ ማዕከል ፈረንሳይ ፓሪስ በተደረገው ስብሰባ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በኢትዮጵያ ላይ የተፈጸመ ያለውን ግፍ፣ ጭቆና በአማራ ላይም የተፈጸመ ያለውን መከራ አውግዘው ተናግሯል። እንግዲህ ልዑል ዶክተር አስፋወሰን አስራት ካሳ ለአውሮፓ የሕግና የፍትህ ማዕከል ፈረንሳይ ፓሪስ በተደረገው ስብሰባ ከፓሪስ የሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን መስራችና አስተዳዳሪ ጋር ሆነ በመገኘት በኦርቶዶክስ ክርስትና ላይ እና በአማራ ሕፃናት ላይ የደረሰ ያለው ግፍ በሚገርም አቀራረብ ያስረዱት ተንቀሳቃሽ ምስልም እየተጋራ ይገኛል። በነገራችን ላይ የልዑሉ ስም ዝም ብሎ የተሰየመ አይደለም። በቀደመው ጊዜ የሸዋ ወሰን ወረራ ተይዞ ስለነበረ
ያ በወራ የተያዘ ግዛት እንዳይረሳ የሸዋ ወላጆች ልጆቻቸውን ከርስት ጋር የተያያዘ ስያሜ እየሰጡ መጠሪያቸው ያደርጉ ነበር። እንግዲህ ከዚህ ጋር ተያይዞ የአንኮበሮ መርዕድ አዝማች አምሃይሰን ወንድ ልጅ ሲወለድላቸው እሳቸውን ለማስመለስ ጀምረው የቻሉትን ካስመለሱ በኋላ እድሜ ይሄዳልና ለልጃቸው አደራውን ለማስረከብ ሲሉ ወንድ ልጃቸውን አስፋ ወሰን አስመልስ፣ ወሰንህን አጽና፣ ርስትህን አስከብር እንደማለት ነው የሚል ስያሜ ሰጥተውታል። ከዛ መርዕድ አዝማች አስፋ ወሰን ወንድ ልጅ ሲወልዱ ወሰን ሰገድ አሉ። ወሰን ሰገድ ወንድ ልጅ ሲወልድ ሳህለ ሥላሴ ያሉት። ከንጉሥ ሳህለ ሥላሴ ላይ ሲደርስ በወረራ የተያዘውን የሸዋ ጠቅላይ ግዛት ጉዳይ እልባት አግኝቶ ከጫፍ እስከ ጫፍ ለመከበር በቃ። እንግዲህ የኒህ ዶክተር አባትም ያለፉ አባቶችን ለማሰብ ሲሉ አስፋ ወሰን የሚል ስያሜ ሰጥቷቸዋል። ይኸውም ዛሬ የአባቶቻቸውን ጥበብ የአያቶቻቸውን የዲፕሎማት ችሎታ ተጠቅመው የአውሮፓ መሪዎች በተሰበሰቡበት መድረክ ላይ በሚያስደንቅ መልኩ አቅርበዋል ማለት ነው። ልዑል ዶክተር አስፋ ወሰን አስራት ካሳ ለአውሮፓ ሕግ እና የፍትህ ማዕከል ፈረንሳይ ፓሪስ በተደረገው ምን ብለው ድምፅ የሆኑት የሚለውን አስደምጣችኋለሁ። ይህ መረጃ ጉልበት እንዲኖረው እንፈልጋለን። እጅግ በደንብ አድርጋችሁ ላይክ፣ ሼር አድርጉ። ሙሉ በሙሉ የእሳቸውን በእንግሊዝኛ የተነገረውን መልእክት አስደምጣችኋለሁ። Ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. The documented record of crimes against Ethiopian Orthodox Tewahedo Church and its faithful includes scores of Orthodox churches burned to the ground across Oromia, including ancient sanctuaries of irreplaceable historical, spiritual, and manuscript heritage spanning hundreds of centuries of Ethiopian civilization. Hundreds of priests, monks, deacons, nuns, and Christian worshippers was massacred, with recent reports confirming the systematic slaughter of hundreds of Christians in the RC region alone. Their deaths unacknowledged by their government. Crucifixes torn from the necks of Orthodox Christians, including children, by regime-backed extremists. Acts of religious motivated hatred captured on video and widely circulated, yet met with impunity. Systematic destruction of Christian communities whose identities are predominantly Amhara, but also include Tigrinya, Gurage, Oromo Christians, and other ethnic groups, constituting crimes against multiple peoples simultaneously. Tens of thousands have been forcibly displaced. The forced removal of the canonical leadership of the Ethiopian Orthodox Tewahedo Church by the Abiy Ahmed government, replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect Orthodox Christians, it actively coordinates, enables, and shields the perpetrators. Despite irrefutable video evidence, documented massacres, repeated pastoral appeals by church leaders, and sustained international alerts, Abiy Ahmed has taken no meaningful action against a single perpetrator. This impunity, ladies and gentlemen, is not negligence. It is deliberate policy.
his forcible interference in the internal governance of the Ethiopian Orthodox Tewahedo Church, installing loyalist bishops, dismantling the church's canonical autonomy, and placing its leadership under extremist control, is a calculated act of institutional sabotage. Its purpose is to neutralize the church as a pillar of Ethiopian civilization, identity, and resistance. This is not governance. It is persecution by state machinery. This conduct mirrors the methods of totalitarian regimes throughout history that have sought to destroy a people by first destroying their faith, their clergy, and their sacred institutions. The Ethiopian Orthodox Tewahedo Church was founded in the 1st century AD, making it one of humanity's oldest continuously functioning Christian institutions, predating, I might say, the Roman Catholic and Eastern Orthodox traditions. It has preserved the Book of Enoch, the complete Book of Jubilees, and countless manuscripts of global, religious, and historical significance that exist nowhere else on earth. Ethiopia's Orthodox Christian civilization, its rock-hewn churches, its illuminated manuscripts, its monasteries, its Tabot tradition, its unbroken apostolic heritage represents a living thread of faith and culture spanning 2,000 years. That thread is being deliberately, violently, and systematically cut. The destruction of the Ethiopian Orthodox Tewahedo Church is not merely an Ethiopian tragedy. It is a crime against the heritage of all humanity. The world ignored the destruction of the Timbuktu manuscripts. It must not ignore this shameful act. Ladies and gentlemen, allow me now to address several international organizations, including, of course, the European Parliament, on this matter. First of all, the United Nations Human Rights Council to open an immediate, independent investigation into the persecution of Orthodox Christians in Ethiopia's Oromia region, with particular attention to the Arsi massacres, the burning of churches, and the forced displacement of clergy and believers. Second, the United States Congress and administration to invoke the International Religious Freedom Act, IRFA, and formally designate Ethiopia as a country of particular concern, CPC, for systematic, ongoing, and egregious violations of religious freedom. The European Parliament and the European Union to impose targeted sanctions on individuals within the Abiy Ahmed government who have enabled, coordinated, and shielded perpetrators of violence against Orthodox Christian communities. Fourth, the African Union to cease its institutional silence and acknowledge that a member state is committing crimes against its own religious minorities, crimes that, if perpetrated in any other region of the world, would have triggered immediate and decisive international response. Fifth, the international criminal justice bodies to begin the systematic documentation of evidence for the prosecution of those responsible for crimes against humanity, including Prime Minister Abiy Ahmed Ali and his senior security and political officials who have commanded, condoned, or facilitated these atrocities. And lastly, global media and civil society to break the wall of silence surrounding these massacres, provide sustained coverage, and amplify the voices of hundreds of thousands of Ethiopian Orthodox Christians living in terror in their own homeland. Let me conclude, ladies and gentlemen. History
would judge those who were silent. The international community stood by during the Rwandan genocide, the Yazidi genocide, the Srebrenica massacre, and subsequently expressed remorse. Remorse without prevention is not justice. It must not repeat that failure in Ethiopia. The Ethiopian Orthodox Tewahedo Church has survived Aksumite empires, medieval invasions, colonial pressures, and Marxist persecution for 2,000 years. It must not be extinguished in the 21st century under the watch of a world that has both the knowledge and the power to act. We demand justice, ladies and gentlemen. We demand accountability. We demand action now. Thank you very much. እግዚአብሔር ይታረቀን፣ በቃ በምህረቱ ይጎብኘን፣ ይታረቀን ብቻ ነው የምንለው። ሌላ ምንም ምንለው የምናሰማው ጩኸት የለም። በእውነት በቀጣይ ጋዜጠኛ ሳልሳዊት ባይነሳኝ ከመታሰሯ በፊት ታስራለች። እንግዲህ ከመታሰሯ በፊት በአርሲ ኦርቶዶክሳውያን ዙሪያ ላይ ፍትህ እንዲሰጥ ቪዲዮ ማቅረቧ ይታወሳል። ቪዲዮ መልሼ አሰማችኋለሁ። ጋዜጠኛ ሳልሳዊት ባይነሳኝ በእነ መምህር ዘላለም መዝገብ ተከሳ እስር ላይ እንደምትገኝ ታውቋል። በአርሲ የተፈጸመውን የክርስቲያኖች ግድያ በመቃወምና አትግደሉን በሚል ፍትህ ድምጽ በማሰማታቸው ምክንያት ለእስር ከተዳረጉ ወገኖች መካከል ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛ በእነ መምህር ዘላለም መዝገብ ተከሳ ክስ እንደቀረበባት ይታወቃል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያዋ በቅድሚያ በዋልታ ቴሌቪዥን በመቀጠል በፋና ቴሌቪዥን ውስጥ አገልግላለች። አብዛኞቻችን ደግሞ በማህበራዊ ሚዲያ ስለ ኢትዮጵያና ስለ ኦርቶዶክሳዊት ቤተክርስቲያናችን በምትናገረው ንግግሯ እናውቃታለን። ጋዜጠኛ በ01/10/2018 ሰኞ ዕለት በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር ውላለች። በቁጥጥር ስር በዋለችበት በመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋትና እንዳያገኟት ተከልክሎ ቆይቷል። የመጀመሪያው የእስር ወቅት ጨለማ ክፍል ተብሎ በሚጠራው ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበር፣ በኋላ ግን ወደ መደበኛ እስረኞች ማቆያ ክፍል መዛወሯል ከቤተሰቦቿ የተገኘው መረጃ ያመላክታል። ኦርቶዶክሳዊ ሆነ ከተገኘና ንጹሃንን አትግደል የሚል ፍትህ ድምጽ የምታሰማ ከሆነ ከእውነተኛ ገዳይ ከሳሽ ሆኖ ጨለማ ቤት የሚታሰርበት ዘመን ላይ ተደርሷል ማለት ነው። ንጹሃንን የህዝብ ድምጽ የሆኑ ባለሙያዎችን በእምነታቸው እውነትን በመናገራቸው ምክንያት የሚደርስባቸው እስርና እንግልት በአስቸኳይ እንዲቆም እንፈልጋለን። ጋዜጠኛዋ ምን በማለቷ ነው የታሰረችው? የቪዲዮአችንን መጨረሻ እናደርጋለን። ላይክ አድርጉ ባካችሁ፣ ፍትህ ጠይቁ ባካችሁ። ኦርቶዶክሳውያን ላይክ ሼር ያደረጋችሁ ፍትህ በሉ። ታያላችሁ። ላይክ አታደርጉም፣ ፍትህ አትጠይቁም። አልጎሪዝሙ ያዳርሳል፣ ለሁሉም ይዳርሳል፣ ለሚመለከተው አካል ይደርሳል። እኛ ግን ሰንፈን ያለን እንደዚህ የታሰሩ በጨለማ እስር ቤት እህቶቻችን እየገቡ መከራ ውስጥ እየሆኑ የፍትህ ጥያቄ እንኳን እንዳይደርሳቸው የተደረገ ነው። ስለዚህ ባካችሁ ከእናንተ የሚጠበቀውን ነገር አድርጉ። የእህታችን ጋዜጠኛ ሳልሳዊት ባይነሳኝን ምን ብላ ነው የታሰረችው? በጨለማ እስር ቤት እስከ መግባት ያደረሳት ኦርቶዶክሳዊ ነገር ድምጽ ማሰማቷል። ኦርቶዶክሳዊ መሆኗ ይሄን ያህል የሚያስጠይቃት የሆነው በምን ንግግሯ ነው? ቪዲዮ እንከታተል። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ፣ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌማ አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በ2 ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል።
ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲህ አይደል ያደረጉት? የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ። እኔ የምለው እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነህ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሀረር ከመሄዳቸው ቀደም ብሎ ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተክርስቲያናቶችን በሙሉ አውድመዋል። አዎ የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋዲሾም ቤተክርስቲያን ነበረ እና ወዲህ ሰሜን ልውሰድህ። የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የእኛ አያቶች ይህን ነው የሰሩት። የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉስ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተክርስቲያኗ ምን ታድርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣሽ የሀገር ከፋፋይ ልጆች ይሄን አይነግሯችሁም፣ በፍጹም አይነግሯችሁም እንጂማ ንጉሥ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናቅ አንገታችን እንደፋለን እውነት የሚያደርጉ እየመሰለን። ይህን ሲያወራችሁ አፄ ፋሲል አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸውን እንዲያካሂዱ። ገና ስላልተለመደ የጎሪጥ እንዳይተያዩ ጥፋት ጠፍቶ ለፍርድ ሸንጎ ሲቀመጡ ለሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱሉ አድርገዋል። ይህን ግን አይነግሯችሁም በጭራሽ። የገንጣይ አስገንጣይ ልጆች ይህን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቀም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው። በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ እያፈራ ይመስላል አይደለም ያሉት። አፄ ዮሐንስ ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል፣ ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል። ኢትዮጵያዊውን ንጉስ የአንድ ጎጥ ንጉስ አድርገው ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁ። አይጠቅምማ፣ አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁም። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15,000 በላይ ህዝቦች እንዴት እንደሞቱ እንዴት እንደታረዱ ጭንቅላታቸው እንዴት እንደተቆረጠ በገደል እንዴት እንደተጣሉ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም፣
በወቅቱ ኢሰማጎ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደማርያም ይመራ ነበር። እነርሱ ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተጎዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አንብቡት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይኸው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት ወያኔ ግን ትንፍሽ አላለችም። ሚዲያዎቿም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢሉ በፍጹም አሉ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በሁለት ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምነው ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩንም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ መመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈጁ። ቤተ ክርስቲያኗ ዝም ብላለች። ምን ይደረግ? የቷ ቤተ ክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግረዋቸዋል። እነ አባ እንትና፣ እነ ጳጳስ እንትና፣ እነ ገሌ፣ እነ ቄሱ፣ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግረዋቸዋል። ለምንድን ነው የነገሯችሁን ማታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬ አይናችሁ እያየ ከቤተ ክርስቲያኒቷ ሕግጋት ውጭ አማኒዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል። ለምን ተናገርሽ ተብላ ታስራለች። እንግዲህ ምን ይባላል? ይህ መረጃ ላይክ አድርጉ። በሌሎች ጥንክሮች በቀጣይ መጣ ይሆናል። እስከዛው ድረስ ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ።